ጠላቶች ሳለን የወደደን አየው መጽሐፍ ቅዱስ እንደሚለው ጠላቶች ሳለን እንዲሁ ወደደን ነው የሚለው። እንዲሁ ነው የተወደድ ነው። ከኛ ስራ ከኛ ያላዋጣው ነገር የለም። ይሄ ኢኒሻል ሳሊቬሽን እንለዋለን። ኢኒሻል ሳሊቬሽን ላይ እኛ አላዋጣን ነው። አልተገረዝንም፣ ህግን አልጠብቀን አይደለም፣ የሆነ እንስሳት ደም ሰውተን አይደለም። ኢኒሻል ሳሊቬሽናችን በቸርነቱ የተደረገልን ነው። ጠላቶቹ ሳለን ከፍቅሩ የተነሳ ነው። እንዲሁም መጽሐፍ ቅዱስ የሚለው በልጁ ታረቀን ነው የሚለው። ታረቀን፣ ራሱን የታረቀ ከጥልቅ ፍቅር የተነሳ ራሱ ታረቀ። ከኛማ በበደል በኃጢአት ውስጥ የነበርን ጽድቃችን እንደ መርገም ጨርቅ የነበረ ነው። እርሱ ግን በልጁ ሞት ራሱ ታረቀ። በዚህ በራሱ መታረቅ ውስጥ የእኛ ድርሻ የለበትም። ስለዚህ ኢኒሻል ሳልቬሽን ምንለው ላይ እኛ የለንበትም። ኦኬ አሁን ድነናል አለን። ኦኬ ወደ ብርሃኑ መተናል። በእምነት በጥምቀት በቅዱስ ቁርባን በንስሐ ሆነን ከግንዱ ጋር ተጣብቀናል። ኦኬ ይሄ ከግንዱ ጋር የጣበቀው ቅርንጫፍ ግን ዳተኛና ሰነፍ መሆን የለበትም። ትጋት ያስፈልጓል፣ ሩጫ ያስፈልጓል፣ መጋደል ያስፈልጓል፣ ፍሬ ያስፈልጓል። አየህ፣ ምክንያቱም አሁን ተጣብቋል ከግንዱ ጋር በመጣበቁ ላይ እሱ ድርሻ የለበትም። ከግንዱ ጋር የጣበቀው ቅርንጫፍ ግን ይቆረጣል። እኛ መዳን ይታጣል ብለን እናምናለን። አንድ ሰው መዳኑን እስከ መጨረሻው ካላጸናው ይታጣል። አሁን እኛ መልካምን ነገር የምናደርገው መልካምን ስራ የምንሰራው ወደ ግንዱ ለመጣበቅ አይደለም። አስተውሎ እንደሚ ወደ ግንዱ ማውረድ ይታወቀናል በቸርነቱ ከኛ ባልሆነ ስራ። ኢቭን አሁን እንኳን የምንሰራው መልካም ነገር እንደ ቸርነት እያልን ነው የምንቆመው። አየህ፣ ምክንያቱም በእኛ ስራ አይደለም ዛሬም ይቅር የምንባለው። ዛሬም ይቅርታው በቸርነቱ ነው። ምክንያቱም እኛ ምን ስለሆነ ደካሞች ስለሆነ እያሰብን እየሰራን እየተናገርን የምንበድልን ከበደል ከኃጢአት የራቅን አይደለም። ለዚህ ነው መጽሐፍ ቅዱስ ሚላል ማንም ኃጢአትን አልሰራውም ቢል አየው ራሱን ውሸታም ነው የሚያደርገው ነው የሚለው። ኃጢአትማ እንሰራለን፣ ንስሐ ግን ተሰጥቶናል። ንስሐ የምትለዋ እድል ማለት ናት። ምን አይነት እድል? ስንወርቅ የምንነሳበት እድል። አየህ፣ ለምን ወድቀን እንዳንቀር ንስሐ ተዘጋጅቶናል። ወድቆ መቅረት መቆረጥ ስላለ ማለት ነው። ትዝ ይልህ እንደሆነ እነዛ 10ቱ ቆነጃጅት ትዝ ይለዋል አይደል? ወንድም አለ በጣም ጥሩ። ሰነፍም አልባሞች ተብሎ ለሁለት ተከፈሉ። ግን እኮ አንድ ቦታ ነበሩ አይደለ? ሁለቱ 10ሩ ሲመጡ እኮ እዛ መነሻቸው እኮ አንድ ቦታ ነበር። የተለያየ ቦታ አልነበሩ። በአንድ ቦታ መብራታቸውን ዘይታቸውን ይዞ የተቀመጡ ነበሩ። ልዩነቱ ልባሞቹ ትርፍ ዘይት ይዘዋል፣ ሰነፎቹ ደግሞ ዘይታቸውን ጨረሱ። ዘይት ካለቀ ደግሞ ምን ይጠፋል? መብራት ይጠፋል አይደል? በጣም ጥሩ። ሃይማኖትህ ህይወት የሚሰጠው ምንክ ነው? ምግባርክና ፍሬክ ነው አይደል? ምግባርና ፍሬ ከጠፋብህ የሞተ እምነት ይሆናል። እምነት አየው፣ ቅድም ያዕቆብ ላይ እንዳለው ስራ የሌለው እምነት ምንድነው አለ? የሞተ ነው። አየህ፣ ለምሳሌ አንተ እኔ ድኛለሁ ብለህ በክርስቶስ አምኛለሁ ብለህ ምን ብለህ ግን በዝሙት ከተመላለስክ፣ በኃጢአት ከተመላለስክ፣ በስቆ ከተመላለስክ፣ ወንድምን በመግደል ከተመላለስክ ያንተ እምነት ያድናል? ስለዚህ ድነናል፣ እየዳን ነው ብሎ እችን ነው አየህ፣ እየዳንን ነው። ምክንያቱም የእኛም ድርሻ ያለ በምን ውስጥ? በኢኒሻል ሳልቬሽናችን ውስጥ አይደለም። አስተውል። ግን ዕለት ዕለት በመዳን ህይወቶችን ውስጥ ግን የኛ ድርሻ አለ። ምን? መንፈስ ቅዱስ ልባችንን ሲያንኳኳ አቤት ብሎ መስማት የኛ ድርሻ ነው አይደለም? ለምሳሌ ክርስቶስ ምን አለ? ማንም እነሆ በደጅ ቆሜ አንኳኳለሁ አላል? ገንጥዬ እገባለሁ ወይስ ቢከፍትልኝ ያለው? ቢከፍትልኝ የሚለው በር የተባለው ታውቃለህ፣ ልብ ነው አይደል? በር የተባለው ልብ ነው። ስለዚህ ልባችን ዕለት ዕለት መንፈስ ቅዱስ ያንኳኳል፣ በቃሉ ያንኳኳል። ተመለስ ይላል፣ ኃጢአት ስራ ይወቅሳል። ያንን የመንፈስ ቅዱስን ማንኳኳት ካልተቀበልክ፣ ልብን ካደነደንክ ተቆርጠህ ትጣላለህ። አየው፣ እነዚህ 10ቱ ቆነጃጅት ለዚህ በጣም ጥሩ ትምህርት ናቸው። አስተውል። ወጡ። እነዛ ተመልሰው መጥተው በር ቢያንኳኩ ምን ተባሉ? ተዘግቷል ተባሉ። አየው፣ ወደ ወጡበት እኮ ነው ጌታ የገባው። አየህ፣ መጽናት የሚለው ይሄ ነው። እንግዲህ እነዚህ ዘይት ትርፍ ያዙ የሚለው ዘይት የተባለው ምን ይመስላል? ምግባር ፍሬ አይደለ? እነዚህ አየህ አብዝተው ፍሬን የሚያፈሩ ናቸው። አብዝተው በምግባር ይመላለሱ ናቸው ማለት ነው። አየህ፣ የቆመ ምግባር የላቸውም። አሁንም በትጋት ነው ያሉት። መጽሐፍ ቅዱስ ጥቅሶች ልስጥህና ምን እያልኩ እንደሆነ ሞር ደግሞ
ትርጉም ይሰጣል ብዬ አስባለሁ። ቅዱስ ጳውሎስ እንዲህ ያለ ጥቅሶች አንዱ 3 ጥቅስ ልስጥ። እሺ እንዲህ ይላል። ምን እንዴት አይነት የዳነ ሰው ወደ መዳን የመጣ ሰው ወደ ግንዱ የተጣበቀ ሰው እንዴት መኖር እንዳለበት ሲናገር ቅዱስ ጳውሎስ እንዲህ አለ። ምን አለ መሰለ? በዚህ በሁለተኛ ጴጥሮስ መልእክቱ ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ ስለዚህም ምክንያት ምዕራፍ 1 ቁጥር 5 ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ ላይ በጎነትን ጨምሩ። ትጋትን እያሳያችሁ በእምነታችሁ ላይ ምንን ጨምሩ? በጎነትን ጨምሩ። በምን ላይ ነው የሚጨምረው አለ? በእምነት ላይ። በጎነት የሚባለው ምንድን ነው? ርኅራኄ፣ ቸርነት፣ ደግነት፣ ለሰዎች ማሰብ፣ ለድሆች ማሰብ፣ ባልንጀራ እንደራስ አድርገህ መውደድ አይደለ በጎነት የሚባለው? ኦኬ። በእምነትህ ላይ በጎነት ጨምር አለ። እሺ ደግሞ ሌላም ደግሞ ልጨምርልን። ቅዱስ ጳውሎስ ደግሞ እንዲህ ብሎ ደግሞ ይመክራል ለዕብራውያን ሲጽፍላቸው ዕብራውያን 6 ከ11 እስከ 12። አሁን እዚህ ጋር ድነናል እየዳን ነው እንድናለን የሚለውን የያዘ ትምህርት በአንድ ላሳየ። ዕብራውያን 6 ከ11 እስከ 12 ምን ይላል? በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ይላል። አየው፣ በእምነትና በትዕግስት የምኑን ቃል አለ? የተስፋውን ቃል ምን የሚወርሱትን። አየ፣ ገና ያን የተስፋውን ቃል ገና አልወረስንም፣ ወርሰናል። የትኛው የተስፋው ቃል? እናንተ የአባቴ ብሩካን ኑ የሚለው አይደል? ዓለምን ሳይፈጠር የተዘጋጀላችሁ መንግስት ግቡ የሚለው የተስፋው ቃል ይሄ ነው አይደል? ይሄ ተስፋ ተፈጽሟል? ኦኬ፣ አልተፈጸመም። ስለዚህ እስኪፈጸም ድረስ ምን እናድርግ? ይኸው ምን ይላል መሰለ? የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያንን ትጋት እስከ መጨረሻው እንድታሳዩ እንመኛለን ይላል። አየው፣ አሁን ይኸው ትጋቱን ከምን ጋር እያያዘው? ተስፋን ከመውረስ ጋር። አየህ፣ ይሄ ትጋታችን ተስፋችን እንድንወርስ ምን ያደርገናል? ይረዳናል ማለት ነው። ለምን? ዳተኞች መሆን የለብንም። ለምሳሌ ዛሬ ጸልያለሁ፣ በቃ ነገ ልተኛ ማለት ትችላለህ? አይ በቃ ዛሬ ዘምሬያለሁ፣ ነገ ችግር የለው ላቁ ማለት ትችላለህ? በቃ አንዴ ድኛለሁ፣ አንዴ ወደ ብርሃን መጥቻለሁ፣ ከዛ በኋላ መዳይን አላጣውም፣ በቃ እንደፈለጉት ማለት ትችላለህ? ኦኬ። አሁን የእኛ ድርሻ ምንድን ማለት ነው? መትጋት አይደል? በእኛ መትጋት ውስጥ ግን ፐርፌክት ነን እኛ? ፐርፌክሽን ስለሌለ ምን ተዘጋጀልን? ንስሐ ተዘጋጀልን ማለት ነው። አየው፣ ንስሐ ተዘጋጀልን። ከኛ ግን ምን ያስፈልጋል? ትጋት ያስፈልጋል። ትጋት ምን ነው? መልካም ስራ፣ መልካም ምግባር፣ መልካም ፍሬ፣ መንፈሳዊ ፍሬ ያስፈልጋል። በዚህ ግን እኛ እንመካለን? አሁንም አንመካም። ምክንያቱም ይላል መጽሐፍ ቅዱስ ማንም የቆመ ይመስለው እንዳይወድቅ ይጠንቀቅ ይላል። ስለዚህ በስራችንም አንመካም። ይሄ ማለት ግን አንተ ጋር ማንሰራ ማለት ነው አይደለም። እንሰራለን፣ እንተጋለን፣ እንበረታለን፣ ግን አንመካም። በምን? ስለተጋው እኮ ነው ስለሰራው እኮ ነው ብለን ግን አንመካም፣ አንመጻደቅም። ምክንያቱም በዛ ተጋታችን ውስጥ ሁሉ ምን አለ? ድካም አለብን። አየህ፣ ድካም ስላለብን ትጋታችን አይደለም። ትጋታችን ግን ምን ያደርግልናል? ወደ እግዚአብሔር ለመቅረብ ክርስቶስን ለመምሰል ህይወት ይሆነናል፣ መንገድ ይሆነናል። አየኸው፣ በዚህ ውስጥ ደግሞ በዚህ ሂደት ውስጥ ደግሞ መንፈሳዊ ህይወታችን እየበረታ ክርስቶስን እየመሰልን ሐዋርያቱን እየመሰልን በእምነት የቀደሙትን እየመሰልን እንመጣለን። እንግዲህ ተስፋችን ደግሞ ክርስቶስ ሲመጣ ደግሞ ይፈጽማል። ስለዚህ ድነናል፣ እየዳንን ነው፣ እንድናለን። ሌላም እንጨምርልን። የማቴዎስ ወንጌል ላይ ትዝ ይል እንደሆነ ብራብ አላበላችሁም፣ ብጠማ አላጠጣችሁም የሚለው ቃል ትዝ ይላል። ጻድቃን ተርቤ አላበላችሁ፣ ተጠምቼ አላጠጣችሁ ሲላቸው አጠጣችሁ ሲላቸው ምን ብለው ይመልሱታል? እነሱ እንዴ መቼ አግኝተን መቼ ተርበ አይተን አበላን ጌታ ሆይ ይሉታል። አርገውታል እኮ አይደል? አብልተዋል እኮ ታውቃለህ። ግን ምን አሉ እነሱ? መቼ አረግነው አሉ አይደል? መቼ አበላን መቼ አጠጣን አሉ አይደል? ሳያረጉ ቀርተው ነው? ለምን ያህል እንደዚህ ያሉ ይመስላል? ጌታን እየካዱት አርጋችኋል እያላቸው እነሱ ነው አላረግንም እያሉ እየካዱ ነው።
ከነርሱ የተቸገረን ሰው እንዳበሉና እንዳጠጡ ማለት ትምክህት አላደረጉም። እሱን በጎነት ቢያደርጉም አየህ ቅዱሳን ትዕቢተኛ አይደሉም። አየህ አይደል? ቅዱሳን ትዕቢተኛ አይደሉም። ትምክህተኛ፣ ቸርነቱን ያገዘን ምህረቱን ያገዘን ይላሉ። እኛ እኮ አይገባንም። እኛ ምን አደረግን? ሊታይ የሚገባው ሊደምቅ የሚገባው ክርስቶስ ኢየሱስ ነው። እኔማ ምን አደረኩ ይላሉ ማለት አየህ፣ አርገውታል እኮ። ለዚህ ነው ቅዱሳን ቀኛቸው የምታደርገውን ግራቸው አታይም። ጌታ እንደዚህ አይደል ያለው? ቀኛችሁ የምታደርገውን ግራችሁ እንዳያደርግ ያለው። ለምን አታርጉ እያለ ይመስላል ጌታ? አትስሩ እያለ ነው? ቀኛችሁ የምታደርገውን ሲል አርጉ እያለ ነው አይደል? ግራችሁ ግን እንዳይመለከት ሲል ምን ማለቱ ይመስላል? ቸርነቱን አሁንም ቸርነቱን እመኑ፣ ተደገፉ። ስለዚህ ማቴዎስ ወንጌል ምዕራፍ 25 ይህን ያሳያል። የመጨረሻው የወይኑ ጠባቂ ታሪክ ትዝ ይልሃል? ቁረጣት የሚለው ፍሬ ያላፈራች የሚለው ሉቃስ ወንጌል ላይ ያለው። ቁረጣት ለምን ተባለች? ፍሬ ስላላፈራች። ፍሬ ግን እንድታፈራ አልታገዘችም፣ አልተረዳችም። መልእክተኞቹ ረድተዋታል። ከዛ በፊት ምክንያቱም የወይኑ ጠባቂ እኮ 3 ዓመት ጠብቋታል። የወይኑ ባለቤት 3 ዓመት ጠብቋታል። 3 ዓመት እኮ ሰራተኛ ቀጥሮላታል። የሚገባት ሁሉ አጥር አጥሮላታል። ሁሉ ነገር አድርጎላታል። ፍሬ እኮ የሚጠብቅባት የሚገባት ሁሉ ስላደረገላት አይደል? ስለዚህ የሚገባት ሁሉ አድርጎላት ፍሬ አላፈራች። ስለዚህ ልትቆረጥ ስትል ያ ደግሞ የሚያገለግላት የሚያግዛት ሰራተኛ የተቀጠረላት ሰራተኛ ምን አለ? ቆይ ደግሞ እኔ ዓመት ላግዛት፣ ልቆጥቁጣት፣ ፋንድያ ላፈስላት፣ ውሃ ላጠጣት፣ ፍሬ ካፈራች ይሄን ሁሉ አድርጌ መልካም ነው፣ ያለዚያ ግን ትቆረጣለች ተባላየው። ስለዚህ ድነናል፣ እየዳንን ነው፣ እንድናለን። ሰው የእኛ ትምህርት ይሄ ነው። በጣም አንድ የመጨረሻ ጥያቄ አለኝ፣ ከዛ ለሌሎቹ እለቃለሁ። እሺ፣ በዚህ በአንደኛ ቆሮንቶስ ምዕራፍ 3 ከቁጥር 13 ጀምሮ ያለው ነው እና ከቁጥር 14 ማንም በእርሱ ላይ ያነጸው ስራ ቢጸናለት ደመወዙን ይቀበላል። የማንም ስራ የተቃጠለበት ቢሆን ይጎዳበታል። እርሱ ራሱ ግን ያድናል፣ ነገር ግን በእሳት እንደሚድን ይሆናል የሚለው አልገባኝም። ኦኬ፣ እሺ፣ እንግዲህ በደንብ አስተውል። አሁን የሆነሽ ቃል ከመዘዝክ አይገባህም። ስለዚህ ሙሉ ማንበብ አለብህ አይደለ? ምን እያለ ነው የመጣው የሚለው ማንበብ አለብህ። ከላይ ስታነበው የሚጀምረው ምን ብሎ ነው? ወንድሞች የስጋ እንደመሆናችሁ በክርስቶስ ሕፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልነግራችሁ አልቻልኩም አለና ገና ጽኑ መብል ለመብላት አትችሉም ነበር፣ ወተት ትጋትኳችሁ ይላል። ስለ መንፈሳዊ ሕይወታችሁ እድገት ነው የሚያወራለው። ገና ስላልበሰላችሁ ጥንቅር ያለውን ትምህርት አልሰጧችሁም። ገና ሕፃን ስለሆናችሁ በአይምሮ ማለቱ ነው ወተት የሆነውን ቀለል ያለውን ትምህርት ሰጥቷችሁ ይላል። ከፍ ስትሉ ግን አጥንቱን ትወስዳላችሁ አላቸውና ከዛም ይላል እኔ ጳውሎስ ነኝ፣ እኔ ደግሞ እንዲህ ነኝ እያላችሁ አትከፋፈሉ። ምንድን ነው እንደዚህ የምትከፋፈሉት አለና በእነርሱ እጅ ያመናችሁ አገልጋዮች ናቸው፣ ለእያንዳንዳቸው ጌታ እንደሰጣችሁ አገልግሉ አለ። ከዛ አስተውል፣ የእግዚአብሔር እርሻ ናችሁ አለ። አሁን የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ህንፃ ናችሁ፣ ከእርሱም ጋር አብረን የምንሰራ ነን። አስተውል፣ ምን አለ? የእግዚአብሔር እርሻ ናችሁ፣ የእግዚአብሔር ህንፃ ናችሁ፣ ደግሞ ከእርሱ ጋር አብረን እንደምን አለ? አብረን የምንሰራ ነን። አየው፣ አሁን አብረን የምንሰራ ምተው እንዳትረሳት። የእግዚአብሔር እርሻዎችንን የእግዚአብሔር ህንፃዎችንን ከእግዚአብሔር ጋር ደግሞ አብረን እንሰራለን። ለምን? አዲስ ፍጥረት አይደለን እኛ? አዲስ ፍጥረት የሆንበት ምክንያቱ መልካሙን ስራ ለመስራት አይደለም ቅዱስ ጳውሎስ እንደነገረን። ስለዚህ አብረን የምንሰራለን። ዝም ብለን እጃችን አጣምነው ቁጭ የምናደለን። ዕለት ዕለት ክርስቶስን ለመምሰል የምናድግነን፣ በመንፈሳዊ ግብር በመንፈሳዊ ህይወት የምንገለጥነን። ኦኬ፣ አብረን የምንሰራለን እና የእግዚአብሔር ጸጋ እንደተሰጠኝ መጠን እንደ ብልሃተኛ የአናጺ አለቃ መሰረትን መሰረቱ፣ ሌላው በላዩ ያንጻል። እያንዳንዱ ግን በእርሱ ላይ እንዴት እንደንጽ ይጠንቀቃል። አየው፣ እኔ ያለ ትምህርት ነገርኳችሁ። እንግዲህ አነሱ ያለው ትምህርትን ነው፣ አንድ ቤተክርስቲያንን ነው። ትምህርትን ሰራውላችሁ። በዛ ትምህርት ላይ ደግሞ ሌሎቹ ይቀጥሉ ነው። ይሄ አፖስቶሊክ ሰክሴሽን ምናለ አቀባበሎች በሌሎቹ ይቀጥሉ። በየትኛው? በዛ መሰረት ላይ
ሌላ ትምህርት የሚቀጥል ካለ ግን ይጠንቀቃል። አየው ግን እንዴት አድርጎ እንደሚቀጥል በዛ ላይ ይጠንቀቃልና ቀጠለና ከተመሰረተውን በቀር ማንም ሌላ መሰረት ሊመሰረት አይችልም አለና እሱም ኢየሱስ ክርስቶስ ነው። ማንም ግን አላው በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይ በእንጨትም በሳርም ወይም በአገዳ ቢያንስ የእያንዳንዱ ስራ ይገለጣል። ምንድነው መሰረት ይሄ እንጨት አገዳ ምናምን ያለው የሚወጡትን የምንፍቅና ትምህርቶች ነው። ኦልሬዲ ቤተክርስቲያን በክርስቶስ ተመስርታለች። በሐዋርያትና በነቢያት በክርስቶስ ራሷ ሆኖ ተመስርታለች። ሌላ ትምህርት የሚያመጣ ቢኖር እርሱን ይጠንቀቅ እያለ ነው። ቀጠለና አሁን አስተውል። በእሳት ስለሚገለጥ ያ ቀን ያሳየናልና በእሳት ስለሚገለጥ ያ ቀን ያሳያልና የእያንዳንዱን ስራ እንዴት መሆኑን እሳቱ ይፈትነዋል። ይኸው ማንም በእርሱ ላይ ያነጸ ስራው ቢጸናለት ደሞዙን ይቀበላል። አሁንስ ገባ? አስተውል። ምን እያለ ነው? ለምሳሌ የእሳት ምንድነው የሚያደርገው? ስንዴውን ከገለባ ይለያል አይደል? ለምሳሌ ክርስቶስ አምላካችን ምን አለ? አውድማውን ሁሉ ያጠረዋል። ማን ነው? ዮሐንስ ሲናገር አውድማ ስለ ክርስቶስ ሲናገር አውድማውን ያጠረዋል። መንሹን በእጁ ነው አይደል የሚለው? አዎ። ያ ደግሞ የማይጠቅመውን ደግሞ ፍሬ የማያፈራውን ደግሞ ወደ እሳት አይደል የሚጨምረው? ስንዴውን ከገለባው የሚለው በእሳት አይደል የሚለየው? ስለዚህ አንድም በእሳት ይገለጣል ሲል ሐሰተኛ ትምህርት ከእውነት ትምህርት፣ እውነተኛው መሰረት ከሐሰተኛው ትምህርት በእውነት በእሳት በእውነት በቃለ እግዚአብሔር ይገለጣል። በእውነት ትምህርት ይገለጣል። አንድም ደግሞ ጌታ ሲመጣ ደግሞ መናፍቃን በፊት ቆሙ እናየ እናንተ ርጉማን ሂዱ የሚባሉ አሉ። እንዲሁም ትዝ ይል እንደሆነ ምን አለ ጌታ በምሳሌ ሲያስተምር እስከ አጨዳ ድረስ አብሮ ይቆዩ አረሙንና እንትኑን አብረው ሊያጭዱ ሲሉ ትዝ ይላል። አብረው ሊያጭዱ ምን አለ? አይ እስከምን ድረስ ይቆዩ አለ? እስከምን ድረስ? እስከመህር ድረስ። መህር ላይ ምን ስለሚሆን? የአጨዳ ጊዜ ስለሚመጣ አይደል? አሁን ካጨድኩ አብረህ ታጭደዋለህ። አየው ተደበላልቋል ማለት ነው። የማጨድ ጊዜ የመህር ጊዜ ሲመጣ ግን የመሰብሰብ ጊዜ ሲመጣ ይለያሉ። ስለዚህ ከመሰረቱ የወጣ ትምህርት ካለ ይለያል። አንድ ቀጠለና ደግሞ ግን ደግሞ በእርሱ ላይ ደግሞ ያነጸ ከሆነ በክርስቶስ ላይ አየህ ያነጸ ቢሆን ግን የእርሱ ትምህርት የጸና ነው። አየው የእርሱ ትምህርት የጸና ስለሆነ እሱ ደግሞ ዋጋ ታገኛለህ። ሌሎችም ያንን እምነት አጽንተህ ብታሸጋግር ዋጋ ታገኛለህ እያለ ነው። ከላይ ያለው ዋጋ የማያሰጥህን ነገር ይነግራል፣ ከታች ደግሞ ዋጋ የሚያሰጥህን ነገር ይነግራል ማለት ነው። ቁጥር 15 የማንም ስራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል። ነገር ግን በእሳት እንደሚድን ይሆናል። የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን? ማንም የእግዚአብሔር ቤተ መቅደስ ቢያፈርስ ይላል። አየው የማንም ስራ የተቃጠለበት ቢሆን ይጎዳበታል፣ እርሱ ራሱ ግን ይድናል። እንዲሁም ቆይ ትርጓሜያችንን ላሳይ። ትርጓሜ ተጠቀም። እንደዚህ አይነት ታይም ላይ ትርጓሜ ተጠቀም፣ በጣም ይረዳል። ተመልሰናል። መጽሐፍት በዛው ልጠቁምህ። ኢትዮጵያ ነው ያለው አይደለም? ኦኬ። እነዚህ 3 መጽሐፍ ብገዛ በጣም ሪኮመንድ አደርጋለሁ። ስለ ቅዱስ ጳውሎስ መልእክታት ትርጉም በደንብ ማወቅ ከፈለግ ይኸውልህ፣ ይሄ በጣም ቆንጆ መጽሐፍ ናቸው እነዚህ። የሐዋርያው ቅዱስ ጳውሎስ መልእክት ከኤፌሶን እስከ ዕብራውያን ያለ ነው። ይሄ በመጋቢ ስቡ አዳምጤ ፒክቸር ውሰድ። በፒዲኤፍ የለም፣ በመጽሐፍ ነው ያለው። ከአንድምታው ጋር ተመሳሳይ ነው። አዎ ግዕዙን ይሄ አማርኛውን ለቅሞ ነው ያወጣው። እሺ ሁለቱንም አሳያለሁ፣ ችግር የለውም። ሰው ይሄ አንደኛው ነው፣ ከኤፌሶን እስከ ዕብራውያን ያለው ነው። ይሄ ደግሞ ዮሐንስ ወንጌል ትርጓሜ ነው። እሺ ጸሐፊው ራሳቸው ናቸው። ይሄ ደግሞ አሁንም ከሮሜ እስከ ገላትያ ያለው ነው። በጣም ቆንጆ መጽሐፍ ነው። የሚገርም በጣም እኔ በጣም ነው የምጠቀምበት እና ከአባቶች ትምህርትም ያጣቅሳሉ። ምን ይላሉ? ለምሳሌ አሁን አንደኛ ቆሮንቶስ ምዕራፍ 3ን እኔ ላሳየ ምን ብለው እንደተረጎሙት ገጹ 204 ላይ ነው መሰለኝ። እሺ ያው ገጹ 204 ምን ይላል? ቁጥር 13 12 ነበር ያከኛል። እሺ ያው 12 15 ላይ ነበር ነው። ኦኬ ከ10 ያው ለዚህ ጋር ላሳየ
ያው ከተመሰረተው በቀር ማንም ሊመሰርት አይችልም እርሱም ኢየሱስ ክርስቶስ ነው ሲል ይላል። ክርስትናው ከተመሰረተ በኋላ ሌላ የእምነት መሰረት አያስፈልግም። አየው ሐዋርያው ሌላ መሰረት መመስረት እንደማይችል ከማስጠንቀቂያም በላይ የተመሰረተው መሰረት ኢየሱስ ክርስቶስ መሆኑን ያስረድቷል። መሐንዲሱ ካወጣው ፕላን ውጪ የሚያንስ አናጺ እንደሚቀጣ ሁሉ ሐዋርያት ካስተማሩት ትምህርት ውጪ ተቃራኒ የሆነ ትምህርት የሚያስተምርም አስተማሪ ዘላለማዊ ቅጣት ይቀጣል አለና ማንም ግን በዚህ መሰረት ላይ በወርቅ ቢሆን በብርም በከበረ ድንጋይም በእንጨትም በሳርም ወይም በሌላ ቢያንስ ያንዳንዱ ስራ ይገለጣል። ወርቅና ብር የከበረ ድንጋይም ሃይማኖትን ስነ ምግባርን የሚያመለክቱ ሲሆኑ እንጨትና ሳር አግዳም የኃጢአት የሚገልጡ ናቸው ይላል። አየው አሁን በዚህ ሌላ እንደዚህ አይነት ትምህርት ያመጣ ማለት ነው። አየው ሌላ ትምህርት ያመጣ በዚህ መልኩ ምን ይላል ይፈርስበታል አለ። በእሳት ስለሚገለጥ ያን ቀን ያሳያልና ሲል ይላል። በእንጨትና በሳር በአገዳም የተሰራ ቤት በቀላሉ በእሳት ሲቃጠል ይችላል። አየው ስራው ደካማ መሆኑ ይታወቃል። በክርስትናው ውስጥም ኃጢአተኛውን ሰው ፍትሐ እግዚአብሔር ወይም የእግዚአብሔር ፍርድ ይመረምረዋል። ነገር ግን እርሱ እንደ አንጠረኛ እሳት እንደ አጣቢ ሳሙና ነውና የሚመጣበትን ቀን መታገስ የሚችል ማን ነው? እርሱስ በተገለጠ ጊዜ የሚቆም ማን ነው? እርሱም ብር እንደሚያነጥርና እንደሚያጠራ ሰው ይቀመጣል። ሚልክያስ 3:23 ከ2-3 እግዚአብሔርን የሚያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዙትን ይበቀላል እንደሚል ብሎ ያስቀምጥላል። አየው ስለዚህ ይሄ ያ ጊዜ ይገለጣል በእሳት ይፈትነዋል የሚለው ቅድም ያልኩን ይሄው እንደውም በጥሩ ቋንቋ አስቀምጡልን። አንድ አይነት ኮንሰፕት ማንም በእርሱ ላይ ያነጸው ስራ ቢጸናለት ደሞዝ ይቀበላል ሲል ደግሞ ይላል። አናጺው የሰራው ቤት ተገምግሞ ወይም በእሳት ተፈትኖ ስራው ጠንካራ መሆኑ ከተረጋገጠ ሙሉ ደሞዙን ይቀበላል። ክርስቲያናዊ ስራው መንፈሳዊ ሕይወቱ በእግዚአብሔር ተመርምሮ መልካሙን የተገኘለት ክርስቲያንም ሰማያዊ ዋጋውን ያገኛል ማለት ነው ይላል። አየው የማንም ስራ የተቃጠለበት ቢሆን ይጎዳል። ምን ማለት ነው? ደካማው መሐንዲስ የሰራው ግንብ ከተናደበት ታላቅ ኪሳራ ውስጥ ይገባል። አንድ ክርስቲያንም የሚሰራው ስራ ሁሉ የኃጢአት ስራ ከሆነበት ኢየሱስ ክርስቶስ አላውቅህም ይለዋል። የዚያን ጊዜም ከቶ አላውቃችሁም እናንተ አመፀኞች ከኔ ራቁ ብዬ እመሰክርባችኋለሁ ብሏልና ብሎ ማቴዎስ 7:23 ያስቀምጣል። አየው የማንም ስራ የተቃጠለበት ቢሆን ይጎዳል። አየው የሚለውን አሁን የተቃጠለበት ሰርቷል ግን ተቃጠለበት ይላል። አየው ስለዚህ ምን እያለ ነው አለ? መልካም ስራ ሰርቶ ጀምሯል፣ መንፈሳዊ ህይወቱን ቀጥሏል። ግን መጨረሻ ላይ ግን በምን ቢጨርሰው ማለት ነው? በኃጢአት ቢያጠናቅቀው ምን ይባላል? ይጎዳል አይደል የሚለው? ይጎዳል የሚለው ምንድነው? ከጌታ ከኔ ራቅ ይለዋል ማለት ነው። ትዝ ይል እንደሆነ እኛ እኮ በስም እንዲያርገናል የሚሉት ትዝ ይላል። አላቃችሁ የሚላቸው እንግዲህ በምግባር በፍሬ እምነታቸውን በህይወት ስላልገለጡ ነው። ከዛ እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል። ቁጥር 15 አጠቃላይ ሐሳቡ በጳውሎስ ዘመን የተሰራ ቤት በእሳት እንደሚፈተን የሚያሳይ ሲሆን ቤቱ የማይቃጠልበትና የሚቃጠልበት ባለሙያ መኖሩንም ይገልጣል። እርሱ ራሱ ግን ይድናል፣ ነገር ግን በእሳት እንደሚድን ይሆናል የሚለው ለመግለጥ አንድምታው ትርጓሜ በጳውሎስ ዘመን የነበረውን የቤት አሰራር ልምድ እንደሚከተለው ይተርካል። ላዩን ግብዝ አድርጎ ውስጡን እያጸና የሰራውን ሰው ግባ ብለው በላይ በእሳት ያያዙታል። ላዩን በልቶ ያጠፏል። ራሱ ባለቤቱ ባወጣው ዋጋ ይገዙታል። ላዩን አስጊጦ ውስጡን ግብዝ ወይ ደካማ አድርጎ የሰራውንም ሰው ግባ ብለው በእሳት ያያዙታል። ላዩን በልቶ ውስጡ እንዲህ ሲጀምር በአፈር በውሃ እሳቱን አጥፍተው ሰውየው ይወጣል፣ በአነስተኛ ዋጋ ይገዙታል ይላል። ይህም ክርስቲያኖች ኃጢአት ሰርተው ይላል ኃጢአታቸው በንስሐ ተሰረዩላቸው ከእግዚአብሔር ጋር ታርቀው እንደሚድኑ ለመንገር የተመሰለ ምሳሌ ነው። የእግዚአብሔር ቤተ መቅደስ እንደሆናችሁ እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው ብሎ ቁጥር 16 ላይ እየቀጠለ ያለው ሀሳብ ከዚህ አንጻር ነው ይላል። አየው ለምሳሌ ደግሞ ትርጓሜውን ደግሞ ላሳየ ሁለቱንም ኮምፔር ልታደርገው ስለፈ አሁን ግዕዙን አውጥቶ አማርኛውን እየተረጎመ ሰው ቶሎ አንደርስታንድ ያደርገው የተቀመጠ ነው። ኦኬ ደግሞ ሙሉን ትርጓሜ ደግሞ ላሳየ ሁለቱንም ማየት ስላለብህ አንደኛ ቆሮንቶስ አይደል? ምዕራፍ 3
እሺ ስድስት ኦኬ ምዕራፍ 3 እሺ ይኸውልህ ቁጥር 13 ላይ ይላል እሳት በፈተነው ጊዜ ቀኑ ይገልጠዋልና አየው ምግባሩ ለላሃዱ ያንዱን ስራውን እሳት ይፈትነዋልና ቅድም ያልኩ ማለት ነው። አየው ልክ እሳት ሲነድ እንደሚለይ ስንዴውን ከገለባው እንደሚለየው ማለት ነው። አየህ ህንፃው ይላሉ አሁን ህንፃው የጸናለት ሰው ዋጋውን የሚያገኝ እሱ ነው። እሱ ዋጋውን ያገኛል። ኦኬ ህንፃው ያልጸናለት ሰው ግን ዋጋውን አያገኝም። ህንፃው ይኸውልህ እዚህ ጋር ይኸው ህንፃው ከእሳት የዳነለት እንደመሆኑ ዋጋውን አግኝቶ ደስ ብሎት ይኖራልና ጽን ወቆመ ምግባሩ ብሎ ሀተታ አንዱ ላዩን ግብዝ አድርጎ ውስጡን እያጸና ይሰራዋል። እሺ ምታገኝ ሪኮመንድ አደርጋለሁ። በተለይ የጳውሎስ መልእክታት 14ቱም ትርጓሜ ቢኖር ብዙ ይረዳል። ፒዲኤፍ አለኝ። ይሄ ፒዲኤፍ የለውም፣ ይሄ በመጽሐፍ ነው ያለው። እኔ ከኢትዮጵያ ስልኬ ነው ራሱ። እሺ ስክሪንሾት አንስቼዋለሁ እንትን እላለሁ። እሺ እግዚአብሔር ያክብርልኝ። አሜን።